ጋብቻ አንደኛ በተክሊል ይፈጸማል፣ ሁለተኛ ደግሞ በስርዓተ መዓስባን ይፈጸማል። መጀመሪያ ስርዓተ መዓስባን የሚለውን እንመለከት። መዓስባን ማለት ያገቡ ማለት ነው። ቀጥታ ትርጉሙ መዓስብ መዓስብት ይላል ግዕዙ። መዓስብ ሳይሆን መዓስብት ይላል። መዓስብ ማለት ተቀጣሪ ተከፋይ ማለት ነው ሲጠብቅ። መዓስብት ማለት ተቀጣሪ ተከፋይ ማለት ናት። መዓስብ ማለት ግን ያገባ አግብቶ የነበረ ወይም አግብቶ የፈታ ማለት ነው። መዓስብት ማለትም አግብታ የነበረች አግብታ የፈታች ማለት ነው። ስለዚህ መዓስባን የሚለው አግብተው የፈቱ ባለትዳሮች የነበሩ ማለት ነው ለወንዶች። መዓስባት ሲል ለሴቶች አግብተው የፈቱ አግብተው የነበሩ በትዳር የነበሩ ነገር ግን በተለያየ ምክንያት የፈቱ ማለት ነው። በሞት ሊሆን ይችላል ወይም በሌላ በተለየ ምክንያት። ስለዚህ ስርዓተ መዓስባን የሚባለው አግብተው ለፈቱ ሰዎች ወይም ደግሞ አግብተው ለነበሩ ሰዎች የሚፈጸም ስርዓተ መዓስባን ተብሎ ይጠራል። ይሄ ስርዓት የሚፈጸመው በስርዓተ ቁርባን ወይም ደግሞ ምስጢረ ቁርባንን በመቀበል የሚፈጸም ስርዓት ነው ስርዓተ መዓስባን የሚባለው። የተከበራቸው የእግዚአብሔር ልጆች ማንኛውም ኦርቶዶክሳዊ ወይም ክርስቲያናዊ ጋብቻ በቤተ ክርስቲያን ብቻ ነው የሚፈጸመው። ታነገስቱ እንደሚለው ከቤተ ክርስቲያን ስርዓት ውጪ የሚደረግ ማንኛውም ጋብቻ እንደ እንስሳት ነው የሚሆነው ይላል። የተከበረ አይደለም፣ የተናቀ ነው፣ ኃጢአትም ጭምር ነው። ነገር ግን አግብተው ከስርዓተ ቤተክርስቲያን ውጪ ያገቡ ሰዎች ምን መደረግ አለበት ቢባል ጋብቻቸውን እንደገና በስርዓተ ቁርባን ማጽናት አለባቸው። ያ ማለት ነው። ለምሳሌ ከቤተክርስቲያን ስርዓት ውጪ አግብተው እየኖሩ የነበሩ ሰዎች በንስሐ አባታቸው አማካኝነት መጥተው መቁረብ አለባቸው። ልጆቻቸውም እንዲሁ መቁረብ አለባቸው። ከዛ በኋላ ጋብቻቸው የጸና ይሆናል። ከዚያ በፊት ያለው ጋብቻ ግን እንደ ዝሙት ይቆጠራል። እንዲሁም ደግሞ እንደ ሰው ሳይሆን እንደ እንስሳት ስርዓት ነው የሚቆጠረውና ይህንን በደንብ ማወቅ ያስፈልጋል። እና ይህንን ጥያቄም ተጠይቄ ስለነበር ነው ከቤተ ክርስቲያን ስርዓት ውጪ ያገቡ ሰዎች መቁረብ ይችላሉ ወይ? አዎ መቁረብ ይችላሉ። ችግሩ አለመቁረባቸው ነው እንጂ ወደ ቤተ ክርስቲያን ከመጡ ቆርበው ጋብቻቸው የጸና ይሆናል። ከዚያ በፊት ስለነበረው ደግሞ ቀኖና ይቀበሉበታል ማለት ነው። ምክንያቱም ኃጢአት ስለሆነ ከቤተ ክርስቲያን ስርዓት ውጪ ጋብቻቸውን ስለፈጸሙ ለዚህ ቀኖናቸውን በመምህረ ንስሐቸው አማካኝነት ይቀበላሉ ማለት ነው። ሁለተኛ ስርዓተ መዓስባን በዝሙት ለወደቁ ሰዎች የሚፈጸም የስርዓተ የጋብቻ አይነት ስርዓት ነው። ለምሳሌ እሷ ወይ እሱ በዝሙት የወደቁ ከሆኑ ከዚያ በፊት ለሰሩት ኃጢአት በመምህረ ንስሐቸው ወይም በነፍስ አባታቸው አማካኝነት ቀኖና ይሰጣቸውና ቀኖናቸውን ከፈጸሙ በኋላ ጋብቻቸውን በስርዓተ ቁርባን ይፈጽማሉ ማለት ነው። ይሄ ስርዓተ ቁርባን የሚባለው በተለምዶ ያው በቁርባን እያልን ስለምንጠራው ነው እንጂ ቁርባን በተክሊልም ጊዜ ይፈጸማል። እንዲሁም ደግሞ በጋብቻ ስርዓት የነበሩ ወይም በዝሙት ለወደቁ ሰዎችም ይፈጸማል። ያ ማለት ስርዓተ ቁርባን ማለት ባጭሩ ስጋውን ደግሞ እንዲቀበሉ ማድረግ ማለት ነው። ነገር ግን ይሄ ስርዓተ መዓስባን በቤተክርስቲያን ጋብቻቸውን ሲፈጽሙ ምስባክ ይሰበካል፣ ወንጌል ይነበባል። ነገር ግን ስርዓተ ተክሊል ላይ የሚደርሰው ስርዓት እሱ አይደርስም። ከዚያ በኋላ በቅዳሴው መጨረሻ ስጋውን ደሙን ይቀበላሉ ማለት ነውና የተከበራችሁ ክርስቲያኖች ከዚያ አስቀድሞ የጋብቻቸው ስርዓታቸውን በቤተክርስቲያን ላልፈጸሙ ሰዎች ቀኖና ይሰጥና ጋብቻቸውን እንደገና እንደ አዲስ በቤተ ክርስቲያን ስርዓት እንዲፈጽሙ ቁርባን ስጋውን ደግሞ እንዲቀበሉ ይደረጋል። ይሄ ስርዓተ መዓስባን ይባላል። ሁለተኛ አግብተው የፈቱ በሞት ምክንያት ለምሳሌ የሞተባት ወይም የሞተችበት ጊዜያቸው ሲደርስ በቤተ ክርስቲያን ስርዓት አሁንም ጋብቻቸውን ይፈጽማሉ። ከዚያ ስጋውን ደግሞ ይቀበላሉ። ይሄ ስርዓተ መዓስባን ተብሎ ይጠራል። ሶስተኛ ከዚህ አስቀድሞ በተለያየ ምክንያት በዝሙት ለወደቁ ሰዎች አሁንም ቀኖናቸውን ከመምህረ ንስሐቸው ተቀብለው ወደ ቤተ ክርስቲያን ሲመጡ ጋብቻቸውን በስርዓተ ቁርባን በስርዓተ መዓስባን ይፈጽማሉ። ስጋውን ደግሞ ይቀበላሉ። ጋብቻቸው የጸና ይሆናል ማለት ነው። ስለዚህ ይሄ ስርዓተ መዓስባን ተብሎ ይጠራል።